ስለ ጌታ ከፍ አድርገን ጭብጨባውንና እልልታውን እናቀርብለት። ሃሌሉያ። እነዚህን ያለፉትን 13 ወራቶች በሰላም ጠብቆ አሳልፎ ለዚህ ያደረሰን ያበቃን እግዚአብሔር የሰራዊት ጌታ ይመስገን። ይመስገን። ሃሌሉያ። ይመስገን። እንደዚህ አልፎ መሻገርን ቀላል እናደርገዋለን። ነገር ግን ብዙ ሊሻገሩ ደግሞ ያልቻሉ ሰዎች አሉ። እኛ ልዩ ስለሆነን አይደለም። ምሕረቱን በእኛ ላይ ያበዛ፣ ቸርነቱን በእኛ ላይ ያገነነ እግዚአብሔር የተባረከ ይሁን። በእኛ በቤተሰባችን ላይ፣ በልጆቻችን ላይ፣ በሀገራችንም ላይ ቸርነቱን ያበዛ እግዚአብሔር የተባረከ ይሁን። ሃሌሉያ። አጭር መልእክት ነው መልእክቴ የሚሆነው። እንደዛ ሳሰበኝ እግዚአብሔር መልእክቶች ነበሩኝ፣ ግን አጭር ስለ መሸጋገር ነው። መሸጋገር እግዚአብሔር የተመሰገነ ይሁን። ከመጽሐፍ ቅዱሳችን ወደ ብሉይ ኪዳን አውጡልኝና ዘዳግም ምዕራፍ 32ን ብንመለከት ደስ ይለኛል። ዘዳግም ምዕራፍ 32 ከቁጥር 11 ጀምሮ እስከ 12 ምን ይላል? 11ኛው ቁጥር ላይ ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ቀጠል አድርገን ኢያሱ ላይ ብታወጡልኝ ምዕራፍ 3 ላይ ከቁጥር 14 ጀምሬ እስከ 17 ላንብበው። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናት እግሮች በውሃ ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርታንም አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበረ። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። እግዚአብሔር ያሻግራል። እንጸልይ። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችን ሆይ ክብርና ምስጋና ታላቅነት ላንተ ይሁንልህ። ለዚህ ያበቃህን ያደረስከን ተራራውን ሸለቆውን ስንወጣ ስንወርድ በሻካራው መንገድ ላይ ስንሄድ ባስፈሪው ጨለማ ውስጥ ስንጓዝ በአውሬዎች መካከል ስንሄድ የዘንዶውን እነሆ ራስ አስረግጠህ እኛን አሻግረህ ዛሬ በዚህ ስፍራ ሆነን ልናመሰግን ስላስቻልከን እናከብረሃለን። ቅዱስ ቃልህን ባርክልን። ሰሚዎቹን ባርክ። ቃልህን ማመጣው ባሪያህን ማስበኝ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ አንድን ነገር ከማድረጉ በፊት
ለሕዝብ ሆነ ለወገን ለግለሰብ እግዚአብሔር አምላክ ተስፋ ይሰጣል። እስራኤላውያን ትልቅ ተስፋ ያላቸው ሕዝቦች ናቸው። እግዚአብሔርም ሁል ጊዜ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። የሰጠውን ኪዳን የሚረሳ የሚተው አምላክ አይደለም። ኪዳኑን ሁል ጊዜ ያስባል፣ ሁል ጊዜ ያስታውሳል። አደርጋለሁ ያለውን ነገር በከፍታም ይሁን በዝቅታ አሳልፎን በድል አድራጊነት እንድንሻገር ያደርገናል። ኪዳን አለ፣ ቃል አለ። ጌታ ኢየሱስ አንዴ ደቀ መዛሙርቱን ወደ ማዶ እንሻገራለን አላቸው። ታውቃላችሁ ታሪኩን። በታንኳ ገብተው ሲሄዱ ማዕበል ተነሳ። ማዕበሉም ብዛት የተነሳ አለቅን፣ መሞታችን ነው ብለው ተስፋ ሲቆርጡ ጌታ ግን ተነስቶ ማዕበሉን ጸጥ በል አለው። ነፋሱንም ዝም በል ጸጥ በል አለው። ሁሉም ጸጥ ዝም አሉ። ዛሬም ያው ጌታ ነው ከኛ ጋር ያለው። ዛሬም ነፋስ መንፈሱ አይቀርም፣ ማዕበል መነሳቱ አይቀርም። ቃል ግን ይናገራል። ዝም በል ጸጥ በል። እግዚአብሔር የተባረከ ይሁን። ከዚህም በኋላ እግራችንን አንስተን 2016 ውስጥ ስንገባ የእግዚአብሔርን ተስፋ ይዘን እንገባለን። ሃሌሉያ። በዚህ በዘዳግም 32 ላይ የእግዚአብሔር ቃል የሚናገረው ስለ እስራኤላውያን የሚገርም ነገር ነው። ሙሴ በሚጽፍበት ጊዜ ይናገራል። እግዚአብሔር ሕዝቡን ለማሻገር ሲል ምን አደረገ ነው የሚለው። ልክ እንደ ንስር ክንፎችን እንደሚዘረጋ ንስር ክንፎቹን ዘረጋ፣ በላያቸው ላይ ሰፈፈ ይላል። ከዛም በኋላ አዘላቸው ይላል፣ አሻገራቸው። በጣም ደስ የሚል ነገር ነው። በጌታ ክንፎች ስር የምንኖር ሕዝቦች ነን። ይሄ መቼም በጌታ ክንፎች ስር መኖር አራት ነገሮችን ያደርጋል። አንደኛ እንድንሻገር ያደርገናል። ብድግ አድርጎ እግዚአብሔር በክንፎቹ ውስጥ አስገብቶ ባህሩን ያሻግረናል፣ በረሃውን ያሻግረናል፣ ምድረ በዳውን ያሻግረናል፣ ወንዙን ተራራውን ያሻግረናል። ሃሌሉያ! ያሻግረናል። ሁለተኛ ይሄ የጌታ ክንፍ ጥበቃ እንደሚያደርግልን ቃሉ ይነግረናል። በመዝሙር 91 ላይ ስታነቡ የሚናገረው ቃል ይሄንን ነው። በእግዚአብሔር ክንፎች ስር ሁሉም በሚችል አምላክ ጥላ ስር እንደምንኖር በክንፉ ስር እንደምንሆን ይነግረናል። የእግዚአብሔር ጥበቃ ሁል ጊዜ በዙሪያችን አለ። ማንም ሰብሮ ሊገባው የማይችል ግንብ ነው የጌታ ክንፍ። ማንም ኃይል በሰማይ በምድር ያለ ሰብሮ ሊገባው የማይችል በዛ ውስጥ እግዚአብሔር ይይዘናል። እንደገና ደግሞ በሚክያስ ምዕራፍ 4 ቁጥር 2 ላይ በክንፉ ስር ፈውስ እንደሚሆን እናንተ ግን እግዚአብሔርን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች፣ በክንፉም ከሚወጣው ፈውስ ትድናላችሁ፣ ትፈወሳላችሁ ብሎ ቃሉ ይነግረናል። እግዚአብሔር የተመሰገነ ይሁን። ታዲያ እነዚህን ሕዝቦች እግዚአብሔር የመጀመሪያውን ማሻገር አሻገራቸው። ቀይ ባህርን አሻገራቸው።
በቀደም ቄስ ይናገር ነበር ወንደሰንና በጣም ደስ የሚል ነገር ተናገረ። እነሱ ሲሻገሩ ከወጡ በኋላ ቀይ ባህር ተከፍሎ ትዕቢተኛው ፈርዖን ምን አደረገ ይላል? ተነሳ ሊከተላቸው። ነገር ግን እግዚአብሔር አምላክ ወደ ባህሩ እንዳይጠጋ መንገዱን በእሳት አምድ አጠረበት። አታልፍም አለ። አታልፍም። ሕዝቡ ጨርሶ እስኪያልፍ ድረስ አንተ ልታልፍ አትችልም። እስከ ዛሬ በባርነት ይዘሃቸዋል። በቀደም ወንድሜ ሲናገር ምን አለ? እስከ ዛሬ ይከተለን የነበረው እስከ ዛሬ ተጽዕኖ ያደረገብን ነገር አብሮን አይሻገርም። በሽታው አብሮን አይሻገርም። ሕመሙ አብሮን አይሻገርም። ጭንቀቱ አብሮን አይሻገርም። በቤታችን ያለው ቀንበር፣ በውጭ ያለው ፈተና አብሮን አይሻገርም። እሱ ወደ ኋላ ይቀራል፣ እኛ ወደፊት እንወረወራለን። ክብር ለስሙ ይሁንለት። ሃሌሉያ አሜን። ይሄን ነበረ የተናገረው። ስለዚህ በዚህ አይነት የመጀመሪያው ቀይ ባህርን ተሻገሩ። ከዛ በኋላ ሙሴ 40 ዓመት መራቸው። ጥሩ ጉባኤ አልነበረም። በምድረ በዳ ቀሩ። አዲስ ትውልድ ግን ከስር ልጆቻቸው እየተነሱ ነበረ። ከተነሱት መካከል ኢያሱ ነበረ። እግዚአብሔር አምላክ ኢያሱን እንዲቀባ ለሙሴ ተናገረው። ሙሴም ደግሞ እጁን ጫነበት። የማስተዋል የጥበብ መንፈስ ሁሉ ኃይል፣ ቅባት በእርሱ ላይ ከላይ ከጸባዖት መጣ። አሁን አዲስ ትውልድ ነው። አዲስ መሪ ነው ያለው። በሁለቱ መካከል ያለው ልዩነት በጣም ሰፊ ነው። አሰራሩም ልዩ ነው። ነገር ግን እነዚህም ደግሞ ሊሻገሩ የሚገባቸው ሌላ ባህር ነበረ ወደ ርስቱ ለመግባት። ያኛው ከግብፃውያን ለመዳን ነው፣ ከነሱ እጅ ለመውጣት ነው። ይሄኛው ግን ርስት ለመቀበል ነው፣ ወደ ርስቱ ለመግባት ነው። አያችሁ፣ ነፃ መውጣት ብቻ አይደለም፣ ወደ ርስቱም መግባት አለብን። ወደምንወርሰው ነገር መግባት አለብን። በጌታ ዘንድ በጣም ብዙ ሆነ የተከማቸ በረከት ለኔና ለናንተ አለ። በቤተ መዛግብቱ እጅግ ብዙ ነገሮች ተከምረዋል። ያንን ለመውረስ መግባት ይኖርብናል። ታዲያ ይሄ ኢያሱ የመራው ሕዝብ ወገኖች ሆይ ዮርዳኖስን መሻገር ነበረበት። ከዛ በኋላ ነው አሁን ባጭሩ ለመናገር የምፈልገው ይሄ ኢያሱ የመራው ሕዝብ ምን ይመስል ነበረ? ምን ይመስል ነበረ ብለን ስንመለከት 5 ነገሮችን ቶሎ ቶሎ እያልኩ እነግራቸዋለሁ። አንደኛው ለኢያሱ ታዛዦች ነበሩ። ለኢያሱ ታዛዦች ነበሩ። እነዛኞቹ ህዝቦች በየጊዜው አመፃ ያስነሱበት ነበር። ሙሴን ያሳዝኑት ነበረ። ልቡ እንዲከብድ ያደርጉት ነበር። ያለቅስ ነበረ፣ ይተክዝ ነበረ፣ ያማርር ነበረ። ስሜን ከሕይወት መጽሐፍ ደምስስ እስኪል ድረስ ይጸልይ ነበረ። ይሄኛው ህዝብ ግን የተለየ ህዝብ ነው። ለኢያሱ የሚታዘዝ ህዝብ ነበረ። ብቻ እግዚአብሔር አለው አዲሱ ትውልድ ከሙሴ ጋር እንደነበረ ካንተ ጋር ይሁን፣ እንታዘዝሃለን። ካንተ የምንፈልገው
የእግዚአብሔር ሕልውና የእግዚአብሔር መሆን ሁል ጊዜ ከአንተ ጋር እንዲሆን ነው። በቃ ወገኖች ሆይ እንዲህ አይነት ትውልድ ያድርገን። ሃሌሉያ! እንዲህ አይነት ሕዝቦች ያድርገን። ለመንፈሳዊ ስልጣን እሺ የምንል፣ ለመንፈሳዊ ስልጣን የምንታዘዝ፣ ለመንፈሳዊ ስልጣን የምንንበረከክ ያድርገን። አዎ አዎ፣ ያ በጣም በጣም እግዚአብሔር ይመለከተዋል። በሀገርም ላይ አባቶች ሲገፉ፣ አባቶች ሲናቁ እግዚአብሔር አይወድም፣ በረከቱን ያነሳል። በቤተ ክርስቲያን ደግሞ መንፈሳዊ ስልጣን እንዲከበር የእግዚአብሔር ሐሳብ በዛ ነው። ሁለተኛ እነዚህ ሕዝቦች የተገረዙ ነበረ። በኢያሱ 5 ላይ እንደሚናገረው እግዚአብሔር አምላክ ይሄንን ሕዝብ ግረዝ ብሎ ተናገረው። በጣም ሕመም በተሞላበት አሰቃቂ በሆነ መንገድ በፋልጩት ድንጋይ ገረዛቸው ይላል። ያ ስፍራ ይላሉ የመጽሐፍ ቅዱስ አዋቂዎች ሲናገሩ የጩኸት፣ የለቅሶ፣ የዋይታ ስፍራ ነው። ይሄ ነው የማይባል ፔንና ሕመም በነዛ ሰዎች ላይ ሁሉ ወድቆባቸው ነበረ። ግን ግዴታ ነው፣ ሸለፈታቸው መውደቅ ነበረበት። እግዚአብሔርም ከተገረዙ በኋላ የተናገረው ዛሬ የግብፅን ነውር ከእናንተ ላይ አንከባለልኩ አለ። ከእኛም ላይ የግብፅን ነውር ያንከባለው። አዎ መገረዝ፣ ሁል ጊዜ ለእግዚአብሔር መገረዝ። በመንፈሳዊ ግርዛት ውስጥ ሕመም አለ ወገኖቼ። እነዛ ሰዎች እንደታመሙ ሕመም አለ። እግዚአብሔር የተለያዩ መሳሪያዎችን ያነሳል። እያነሳ ግርዘት የልቦናችን ሸለፈት ያስወግዳል። ያማል ያማል። እግዚአብሔር ግን ይሆን ነው የሚለው። ይሆን ያምሻል፣ ያመሃል፣ ግን እንዲሆን እፈልጋለሁ። ለምን? ለሰማያዊው መንግሥት እሰርሃለሁ። ሃሌሉያ! ያልተገረዘ ሕዝብ በእግዚአብሔር ቤት ውስጥ በሚበዛበት ጊዜ እንዴት አይነት ችግር አለ መሰላችሁ? እግዚአብሔር ሆይ እባክህ ልቤን ግረዘው። መንፈሳዊ ግርዛት በአዲስ ኪዳን የአንድ ጊዜ አይደለም፣ የሚቀጥል ነው። ኮንቲኒየስ ነው፣ ሁል ጊዜ ነው። ወደ ጌታ እስክንሄድ ነው። እግዚአብሔር ሁል ጊዜ እየገባ ከላያችን ላይ የሚጥለው ነገር አለ፣ ይጣለው። አሜን በሉ እባካችሁ። ከላያችን ላይ ያለውን የግብፅ ሸለፈት እግዚአብሔር ይጣለው። አዎ ቅድስና የሌለውን ነገር፣ በአንደበታችን ላይ ያለውን ነገር፣ የገንዘብን ፍቅር፣ ትዕቢትን፣ መከፋፈልን፣ ጥላቻን፣ ራስን ከፍ ማድረግን፣ እነዚህን ሁሉ ጌታ ይጣላቸው። ይገርማችኋል፣ ብዙ ዘመን ስብከት እንኳን ሰምተን ከላያችን ላይ የማይሄዱ ነገሮች አሉ። ስብከት የሚያነሳው ነገር አለ፣ የማያነሳው ደግሞ ነገር አለ። አንዳንዴ ጠለቀ ነው። እግዚአብሔር ግን በግል ያገኝሃል፣ በግል ያገኝሻል። ያኔ ማምለጥ አይቻልም። ሃሌሉያ! ያኔ ማምለጥ አይቻልም። ጳውሎስም ጢሞቴዎስን ወስዶ ስለ አይሁድ ሲል ገረዘው ይላል። ገረዘው። ምኑ ነውና ገረዘው? መንፈሳዊ አባቱ ነው። መንፈሳዊ አባቱ ስለሆነ ገረዘው። ግርዛት አደረገለት። ዛሬም እግዚአብሔር በመንፈሳዊ አባቶች በኩል ግርዛትን ያደርጋል። አዎ ያደርግልን።
እናንተ የተባረካችሁ ሰዎች ናችሁ። ፓስተሮች አሏችሁ፣ አገልጋዮች አላችሁ። እኛ በእግዚአብሔር ቤት ስናድግ ፓስተር የሚለውን ቃል እንኳን አናውቅም። ምእመኑም እኛ ነን፣ ፓስተሩም እኛ ነን። ሁሉንም ነገር ራሳችን ሆነን ነው በልጅነት የወጣ ነው። ለዚህ ነው ብዙ የተደናቀፍነው በአንዳንድ ነገሮች። በዚህ ምክንያት ነው። እግዚአብሔር ግን በርህራሄው አልተወንም፣ ታቅፎ አወጣን። ስሙ የተባረከ ይሁን። እናንተንም ይታቀፋችሁ። ስለዚህ የተገረዘ ሕዝብ ነበረ። ከጥሩ ሕዝብ ጋር ነበረ የሚኖረው። እሾህና አሜኬላ ከሆነ ሕዝብ ጋር አልነበረም የሚኖረው። እባካችሁ ወገኖቼ ልቦናችንን እንክፈት። እስካሁን ድረስ በምድር ላይ ኖረናል። 2016 ውስጥ ስንገባ ጌታ ሆይ እንደ ያዕቆብ እንበለው፣ ካልለወጥከኝ አልለቅህም። አሁን ልዩ ሰው ሆኜ ነው መግባት የምፈልገው። ልዩ ሰው ሆኜ ነው መግባት የምፈልገው። የምታነሳውን አንሳልኝ፣ የምትወስደውን ውሰድ፣ እፈቅድልሃለሁ። ክብርህ ይገለጽ። ሃሌሉያ። ያኔ ፈቃደኛ ስትሆን ጌታ ወደ አንተ ወደ አንቺ ይመጣል። ክብር ለስሙ ይሁን። ሃሌሉያ። ይሄ ኢያሱ 5 ላይ ያለ ነው። አራተኛው ወገኖች ሆይ እምነት የነበራቸው ሰዎች ናቸው። በምዕራፍ 4 ላይ ስትመለከቱ በኢያሱ ዮርዳኖስን ሲሻገሩ ታያላችሁ። እግዚአብሔር ምን አለ? መጀመሪያ ካህናት የእግዚአብሔርን ታቦት ይዛችሁ ግቡ፣ ውሃ ውስጥ ግቡ፣ እግራችሁ ይጥለቅ። ሕዝቡ ካህናት ያልደረሱበትን ቦታ ሕዝቡ ሊደርስበት አይችልም። ቤተ ክርስቲያን ከፓስተሩ ሕይወት በላይ ልታድግ አትችልም። ቤተ ክርስቲያን የፓስተሩን መልክ ታንጸባርቃለች። ብዙ ቦታ ሄዳለሁ፣ በአገልግሎት ሄጃለሁ። ሲሄድ አንዳንድ ቤተ ክርስቲያን ስገባ ይሄ ነው የማይባል ኃይለኛ አምልኮት ያለው ወዲያው የፓስተሩን ሕይወት ያሳየኛል። አንዳንድ ቦታ ሲሄድ ጸሎት ነው፣ የፓስተሩን ሕይወት ያለው። ወገኖች ሆይ ስለዚህ እዚህ ውስጥም ብዙ የሙሉ ጊዜ አገልጋዮች እኛም ደግሞ እዚህ አለን። እግዚአብሔር መሆን እንደሚገባን እንድንሆን ይርዳል። በቃ እኔ በዚህ ነው የምጨርሰው። በዚህ ነው የምጨርሰው። እግዚአብሔር የተመሰገነ ይሁን። እምነት ነበራቸው። ቃል ወጥቷል ከእግዚአብሔር አሉ። መመሪያ ወጥቷል። በመመሪያው መሰረት እንሄዳለን። ቤተ ክርስቲያን ማለት ሕይወት ማለት በመንፈስ ቅዱስ የሚመራ ሕይወት፣ በመንፈስ ቅዱስ የምትመራ ቤተ ክርስቲያን ናት። ቀደም እንዳልኳችሁ እግዚአብሔር ከዚህ ተነሱና ወደዚህ ሂዱ። ጆሮ እኮ ከሰጠነው እግዚአብሔር ይናገራል። አረ ሁሉንም ይነግረናል። ከባሪያዎቹ የሚሰውረው የለም። ስለ ሀገር ይነግረናል። እኔ ይቅርታ አድርጎልኝ እዚህ ብዙ አገልጋዮች አላችሁ። አሁን በጣም ግራ የተጋባሁት ነገር እዚህ ሚዲያውን ስመለከተው ማስ ሚዲያውን እንደው እግዚአብሔር ነግሮኛል ብሎ ማይለቅ ሰው የለም። ነግሮኛል እንዴት ነው? እግዚአብሔር እኮ ነቢያት እኮ ሁኔታን እያዩ ትንቢት አይናገሩም። ገብቷቸዋል? ሁኔታን እያዩ አይደለም። 700 ዓመት በፊት ነው ኢሳይያስ ስለ ቂሮስ መነሳት ስሙን ሳይቀር ጠቅሶ ስሙን ሳይቀር የተናገረው። እግዚአብሔር ይናገራል፣ በመካከላችን ይናገራል። ብዙ ነግሮናል።
የተናገራቸውም ነገሮች ሆነዋል፣ ተደርገዋል። አንዳንድ ጊዜ እህታችን ሙልሽ እኛ ሙልሽ ስለምንላት ነው ይከብደኛል። ሙሉ ወርቅ ማለት እኔ ይከብደኛል ሙልሽ ለምጄ ትመዘግበዋለች። ስለምትመዘግበው ሬከርድም ስለምታረገው በዚህ ጊዜ የተነገረውን ትንቢት እስቲ እባክሽ ብዬ እላለሁ። ሰሎሞን ጠይቀዋል። እግዚአብሔር ያልተናገረው ነገር የለም። እውነቱን ልንገራችሁ ሁሉንም ተናግሯል። ማስተዋል ግን ከህዝቡ ጠፍቷል። ቀደም ብሎ እግዚአብሔር ይናገራል፣ ቀደም ብሎ ያወራል። በቃ ለዛው የሚሰማ ጆሮ ያለው ይስማ። እንደዛ ነው የጌታ ንግግር። ወገኖች ሆይ ምንድነው ልል የምፈልገው ነገር መሰላችሁ? መመሪያ መጣለት ለኢያሱ። ሲመጣለት ካህናቱ ታቦቱን ይዘው ይግቡ። አቤት! መቼም ብሉይ ኪዳን የእግዚአብሔር ክብር ምሳሌ ነው። የክብሩ ማደሪያ ማለት ታቦቱ ነው። እሱን ይዘው ነው የሚገቡት። እግዚአብሔር ማደሪያውን በዛ ላይ አድርጓልና በቃ ዮርዳኖስ ቀጣለ። ታቦቱን ደግሞ ልዩ ያደረገው ውስጡ የተቀመጠው የኪዳኑ ቃል ነው። ቃሉ ባለበት ኃይል አለ። ቃሉ ባለበት ክብር አለ። አለዛማ አንድ ሲምፕል የሆነ እኮ ቦክስ ነው በወርቅ የተለበጠ። ቃሉ ሲገባበት ነገሩ ተለዋወጠ። እግዚአብሔር የተመሰገነ ይሁን። አዎ እንግዲህ መሻገር የአንድ ጊዜ አይደለም፣ ብዙ ጊዜ ነው። በቃ ብለን አንቀመጥ። ገና ያሻግረናል። ገና ወደፊት ትሻገራለህ። በግለሰብ ደረጃ፣ በቤተሰብ ደረጃ፣ በቤተ ክርስቲያን ደረጃ፣ በሀገር ደረጃ እንሻገራለን። እኔ አንድ እምነት አለኝ። እግዚአብሔር ከተናገረው አንድ እምነት አለኝ። እግዚአብሔር አምላክ ምድራችንን ኢትዮጵያን ከዚህ ሁኔታ ያሻግራታል። ምንም ጥርጥር የለኝም። እግዚአብሔር ተናግሯልና ስለ መበለቶች፣ ስለ ሕፃናቶች፣ ስለ አዛውንቶች ግራና ቀኝ ስለማይለዩ ሕዝቦቼ ይገደኛል ብሎ ሲናገር ብዙ ጊዜ ሰምቼዋል። ስለዚህ ወገኖች ሆይ አሻጋሪው እግዚአብሔር ነው። ያሻግራል። እግዚአብሔር የተመሰገነው። ምናልባት አሁን በአንዳንድ ሁኔታ ውስጥ የተያዛችሁ ሰዎች አንዳንድ ነገር ህይወቴ ላይ አለ። አንዳንድ ሰው እኮ ይላል መቼም ያሻግረኛል አይልም። አንዳንድ ሰው አንዳንድ ክርስቲያንም ቢሆን የሚናገረው ምንድነው? ዘንድሮን መቼም አላልፋትም ይላል። ውሸት እውነት ልክ ነው አይደለ እንዴ? ሰዎች ይሄን ይናገራሉ። ዘንድሮን የማልፍ አይመስለኝም። ሰው ሁሉ ጊዜ የሞትን ነገር ያስባል። ለምንድነው? አንዳንድ ሰው በህይወት መኖርን፣ መሻገርን፣ እንደዚህ ማሸነፍን፣ መቀበልን፣ መባረክን ሊያስብ አይችልም። አእምሮ የተሞላው መሞት፣ መጥፋት የሚለው ነገር ነው። አንድ ጊዜ አሜሪካን ሀገር ውስጥ አንዲት ሴት መጣችና ሲጸለይላት የእግዚአብሔር ኃይል በኃይል ወረደባትና ወደቀች። ከዛ በኋላ ወደ ጎን አደረግናትና እንትን አለች። ሊያነሷት ሲሉ እንዳትነኩኝ፣ ከአንገቴ በላይ እንጂ ይሄ በሙሉ በኤሌክትሪክ ተሞልቷል፣ እንዳትነኩኝ፣ የወረደብኝ ኃይል ይህ ነው አይደለም። በኋላ ጥሩ ተናገረች። በኋላ ግን ሌላ ጨዋታ ጀመረች። የምትሞት መሰላት። አዲስ ሴት ናት እና አደራ የቀብሬ ቦታ እንግዲህ ይሄ ነው አንቺ ከል ትላለች ዘመዷን። እንዴ የቀብሬ ቦታ እዛ ነው እንግዲህ አደራ። እግዚአብሔር ሊገለን አይገለጥም ብሏል አይደል እንዴ? ሊያጠፋን አይገለጥም። በህይወት ያኖረናል፣ ያነሳናል፣ ይጠግነናል። ክብር ለስሙ ይሁንለት። ሃሌሉያ አሜን። ስለዚህ ወገኖች ሆይ ብዙ ነገር አለ። የኢኮኖሚ ሁኔታ አስጨንቆናል።
ምናልባት በየቤታችን ያለው ወላጆች ሆናችሁ የልጆቻችን ሁኔታ ምጣችን ነው። እኔ ወላጅ ነኝ፣ አያትም ጭምር ነኝ፣ አውቃለሁ። ሌሎች ደግሞ መንፈሳዊ ውጊያዎች አሉን። በህይወታችን ላይ ውጊያዎች አሉብን። የተለያየ ሰው የማያውቀው ውጊያዎች አሉብን። ከዚህ የምወጣ አይመስለኝም። አይመስልህም? አይደለም። ጌታ እስኪመጣ ነው። ያሻግረሃል፣ ያሻግርሻል፣ ያሻግረናል። ሃሌሉያ! አንተ ትሻገራለህ፣ ሌላው በሙሉ ወደ ኋላ ይቀራል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አምስተኛው ወገኖች ሆይ እግዚአብሔር የሰጣቸውን የመጨረሻ መድረሻ ቦታ እስኪደርሱ ድረስ ረፍት አልነበራቸው። ረፍት አያውቁ። በትንሽ ባገኙት ርስት አልረኩም። ኢያሱ 1:15 ላይ ምን ይላል? ሌሎች ወንድሞቻችሁንም ስለምታሳርፉ አሁን በደረሳችሁ ዕጣ ረክታችሁ አትቀመጡም። ቀጥሉ ሰልፍ፣ ወደፊት ተመልሳችሁ ትወርሳላችሁ። ይኸው ጌታ ትልቅ ነገር ነው ያዘጋጀው። በረከቱም ትልቅ ነው፣ ነገሩም ትልቅ ነው። ለምን ትልቅ አምላክ ኖሮን ለምን ትንሽ ነገር እናስባለን? ኢየሱስ ትልቅ ነው። ጌታችን ትልቅ ነው። ታላቅ ነገርን ያደርጋል። እግዚአብሔር የተመሰገነ ይሁን። በመጨረሻ እነዚህ ሰዎች ገስግሰው እግዚአብሔር የሰጣቸውን ነገር ሁሉ አከናወኑ፣ ፈጸሙ። አንድ ቃል ዛሬ እኔና እናንተን የሚያጽናናን አለ። ኢያሱ 14:15 ነው። እዛ ላይ አንድ ቃል አለ። ምድሪቱም ከጦርነት አረፈች ይላል። በቃ አቤት የሚያሳርፍ ጌታ! በግልም ያሳርፋል፣ በቤተሰብም የረፍት ዘመን ይሰጣል፣ በሀገርም የረፍት ዘመን ያመጣል። እግዚአብሔር ይመስገን። ያዕቆብ ፈርዖን ፊት በቀረበ ጊዜ ስንት ነው ዕድሜህ አለው። 130 አለ። ከአባቶቼ ጋር ሲወዳደር ጥቂት ነው አለ። ይገርማል። እርሱም ደግሞ መከራ፣ ችግር፣ ፈተና የሞላበት ሕይወት ነው የኖርኩት አለ። እግዚአብሔር ምን እንዳደረገ ታውቃላችሁ? 17 ዓመት ጨመረለትና 17 ዓመት የእረፍት ዘመን ሰጠው። እግዚአብሔር የእረፍት ዘመን ይስጣችሁ። ሕይወቴ ውጊያ ነው ለምንል፣ ሕይወቴ ሰላም አላቅም የምንል፣ አርፌ አላቅም ለምትሉ እንደዚህ ሆናችሁ አትቀሩም። እግዚአብሔር የእረፍት ዘመን ይስጣችሁ። እግዚአብሔር አገራችንንም ኢትዮጵያን ልክ እስራኤላውያን እንደሆነው 14ኛው ምዕራፍ ቁጥር 15 ላይ ምድሪቱም ከጦርነት አረፈች እንደሚል እግዚአብሔር ኢትዮጵያንም ከጦርነት ያሳርፋት። ያሳርፋት ደግሞ ያሳርፋታል። ስራውን ከጨረሰ በኋላ ያሳርፋታል። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት፣ ኃይልም ብርታትም ለአምላካችን ለጌታችን ይሁን። ሃሌሉያ። ቆመን እንጸልያለን። እንጸልይ እስቲ። በዚህ ውስጥ መቼም አጭር መልእክት ውስጥ አንዳንድ ነገር እግዚአብሔር ጣል አድርጎልናል። ጌታ የተባረከ ይሁን። እንጸልይ። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችን ሆይ እንባርከሃለን። ቃሌ የታመነ ነው፣ እውነተኛ ነው፣ አሁንም ደግሞ የሚሰራ ነው። ጌታ ሆይ ይህ ቃልህ በነፍሳችንም በስጋችንም ላይ እንዲሰራ ድንቅ ነገር እንዲያደርግ ጸልያለሁ። በዚህ ለተሰበሰበው ሕዝብ በዚህም ላለን ባሪያዎችህና አገልጋዮችህ በጎ ነገርን አድርግልን።
መልካም ነገርን አድርግልን። እግዚአብሔር ሆይ 2016 የበረከት፣ የሰላም፣ ነፃ የመውጣት፣ የመጽናናት ጌታ ሆይ የድል ዓመት ይሁንልን። ለቤተሰባችን ብቻ አይደለም፣ ለቤተ ክርስቲያንም አይደለም፣ ለኢትዮጵያ የይቅርታ ዓመት፣ የሰላም ዓመት ይሁንልን። ሃሌሉያ አሜን። እናመሰግንሃለን፣ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። ተባረኩ።